የተወደዳችሁ የእግዚአብሔር ቤተሰቦች ከሁሉ በማስቀደም የሚያጽናና አምላክ አጽንቶን ለዘንድሮ ለመቤታችን አጽናኛው ማርያም ዓመታዊ በዓል በችሮታው ስላደረሰን ስሙ የተመሰገነ ይሁን። እንዲሁም ከርሱ ማጽናናት አጽናኝ እናትን ሰጥቶናል። እሷም በሚሰበስብ በሚያቅብ ክርስቶስን ባቀፈ ክርስቶስን ባሳደገ ካባዋ እኛንም አሳድጋ ሰብስባ በዚህ ባማረ መልኩ በአማላጅነቷ ባብነቷ እንድንደርስ ስለረዳችን የሷም ስም የከበረ የተመሰገነ ይሁን። እግዚአብሔር የሁሉ ፈጣሪ ነው። ስለዚህ የፈጠረውን ከምንም ወደ ሆነ ነገር ያመጣ አምላክ ከባዶ ወደ መኖር ያመጣ አምላክ ማጽናናት አያቅተውም። ባህሪው ነው። ፈጣሪ ሁሌ የሚያኖር አምላክ ነው፣ ሁሌ የሚኖር ስለሆነ ስለዚህ ስለመቤታችን አጽናኝነት ስናወራ የእግዚአብሔር አምላክ አጽናኝነት ይቀድማል። እመቤታችን እናት ብትሆንም የልጇ እንደሚባለው ደግሞ የልጇ ልጅ ናት። ልጇ ይቀድማታል። ሲፈጥረን አልሆን ስንለው አንሰማ ስንለው ስንሸሸግ ከዛፍ ያወጣን ማጽናናቱ ነው፣ መጥራቱ ነው፣ ድምጹ ነው። ጅማሬያችን ታሪካችን የኛ መሸሽ ቢሆንም አምላክ ግን ማጽናናት ነው፣ መጽናት ነውና ስለዚህ ይሄንን እውነት በህዝብም እናያለን። በግል ደረጃ እንደጀመረው በአዳምና በሔዋን እንደ እስራኤል እንደ ህዝብም እግዚአብሔር አምላክ ለህዝቡ ባርነትን አይፈቅድም፣ ሐዘንን አይፈቅድም፣ ቁዘማን አይፈቅድም። የሚያጽናና ስለሆነ እስራኤል ባሪያ ሆና እንደ ህዝብ ትቀጥል ዘንድ አልፈቀደም። ስለዚህም ነፃ ህዝብ እንዲሆኑ አደረጋቸው። ይሄ በነቢያትም ሲቀጥል እናውቃለን። እግዚአብሔር አምላክ ሁሌ በሐዘን የሚተው አምላክ አይደለም። በትልቁ ደግሞ አዲስ ኪዳን ላይ ስንመጣ ክርስቶስ የተነሳ አምላክ ነው፣ የባዶ መቃብር አምላክ ነው። ስለዚህ ክርስትናችን ሲጀምር ራሱ የድል እምነት ነው፣ የመሸማቀቅ አይደለም፣ የባርነት አይደለም፣ የወቀሳ ውስጥ የመኖር እምነት አይደለም። ለአንድ ሰከንድ አይፈቅድም ክርስቶስ። ወቀሳ ለለውጥ ነው እንጂ ለህይወት ምርጫ አይደለም እንደ ክርስትና። ስለዚህም ታሪካችን ባዶ መቃብር ነው ስንል የሚያጽናና ነው፣ ክርስትና ነው። ሌላ አወጃ የለውም። የሚያጽናና የሚያጸና ልጅ ነው ያላት። ይሄ የኛም መገለጫ እንዲሆን እንግዲህ በዓላትን የምናከብረው ለዚህ ነው። ትልቁ ነገር በጥምቀታችን የክርስቶስ ትንሣኤ ተሳታፊዎች ነን። የባዶ መቃብር ተሳታፊዎች ነን። የመጽናናት ባህሪ ሊኖረን ይገባል፣ አኗኗር ሊኖረን ይገባል ነው ሚስጥረ ጥምቀት እሱ ነው። ከዛም በኋላ የምንቀበላቸው ሚስጥራት ይሄን የሚያጸኑ የሚመግበን ነውና ስለመቤታችን ስናወራ ብዙ ነገር ዘለን የሷን ማጽናናት ብቻ አይደለም። እግዚአብሔር ሲፈቅድ እኮ እኛ ማጽናኝ እንድንሆን የተጠራ ነው። ክርስቲያኖች ጥሪያችን እሱ ነው። ለሰው ለዓለም እንድንተርፍ የተጠራነን። ስለዚህ የመቤታችንን አጽናኝነት ስናስብ የኛንም መጽናትና መጽናናት እንዲሁም ደግሞ አጽናኝነትንም እናያለን። ከዚህ የተነሳ እንዳልነው ክርስቲያኖች እንግዲህ ከክርስቶስ ትንሣኤም በኋላ ክርስትና ሲሰበክ አይሁዳዊ የለም፣ ግሪካዊ የለም፣ ጌታ የለም፣ ባሪያ የለም፣ ወንድ የለም፣ ሴት የለም፣ ሁሉም በክርስቶስ አንድ ናቸው፣ እኩል ናቸው ያለ እምነት ነው። ይሄ ለሁላችንም የሚያጽናናን ነገር ነው። እዚህ ፊት ብንቀመጥ ኋላ ብንቀመጥ በየቤታችን ባንመጣም እግዚአብሔር አምላክ ፊት ሁላችንም መጽናናቱ የሚደርሰን አማኞች ነን። ስለዚህ ይሄ ማጽናናት በዘመናት ሁሉ ሲሆን እናያለን። እናም ክርስቲያኖች ሲጀምሩ ሳይናገሩ ህይወታቸው ያጽናና ነበር።
እዩዋቸው ይባል በአረመኔ ህዝብ መካከል በስደት መካከል በገዳዮቻቸው መካከል እዩዋቸው እንዴት ይዋደዳሉ ይባሉ ነበር ያስቀናል እዩዋቸው እንዴት የፍቅር ምስክር ናቸው ሰው በሚገዳደልበት ሰዓት ሰው ለአውሬ በሚጣልበት እንደ መዝናኛ ዘመን ላይ ክርስቲያኖች ስለሌላ ነፍስ ግድ ይላቸው ነበር መጽናናት የነሱ መገለጫ ነበር ስለዚህ መሰረታችን ይሄ ነው ክፍተትም ያለ አይመስለኝም ምክንያቱም ሕያው እግዚአብሔር እንዳልነው ሁሌ አድራጊ ሁሌ ፈጣሪ ሁሌ የሚያስችል የሚያጸና ስለሆነ እናም ወደ መቤታችንም ስንደርስ ስለ ቅዱሳን ማውራት መልካም ነው ቅዱሳን ይሄንን የመሰከሩ ናቸው በእድሜያቸው በህይወት ምርጫቸው መጽናናትንና ማጽናናትን የያዙ ናቸው ሁላችንም እዛ ላይ ቆም ማለት እንችላለን ቅዱሳን ክርስቶስን የሚያሳዩ ናቸው ሌላ አማልክት አይደሉም በደንብ እናውቃለን ቅዱሳን ክርስቶስን በእድሜያቸው በዘመናቸው በትውልዳቸው በስራ ባህሪያቸው ባሉበት ቦታ በተጠሩበት እውነታ ውስጥ ክርስቶስን ለመሆን የሞከሩ ናቸው እናም ለዓለም ክርስቶስን ስጋ ለብሰው ያሳዩ ናቸው እናም ስለዚህ ቅዱሳን ክርስቶስን የምናነብባቸው ሕያው መጽሐፍት ናቸው ሌላ አይደሉም ከሱ ጋር የሚገዳደሩ አይደሉም እሱም ግን የሚያጎሉ እንደሚቻል ያሳዩ ናቸውና እኛም የዘመናችን ቅዱሳን ነን ወይ እኛ በዘመናችን በፍቅር እንለያለን ወይ በመጽናናትና በማጽናናት በተለይ በዚህ ትውልድ መሃል ብንል ደስ ይላል በዚህ ትውልድ መሃል ይሄኛውን እውነት እናስባለን ወይ ጥሪያችን ምን ያህል ከባድ ነው ክርስትናችን ጥምቀታችን ምን ያህል ከባድ ነው እንድንል ግድ ይላል ምክንያቱም መቤታችን በዛ ነው የምትከብረው በእኛ አኗኗር ነው የምትከብረው በእኛ አኗኗር እርሷ ስትጽናና ከሷ መጽናናት ለኛ ይሆናል የልጇ መጽናናት በርሷ በኩል ይሆንልናል ስለዚህ ቅዱሳን ጥሪያቸው እድሜያቸው እንደዛ ያለፈ ፍጡራን እንደኛው ፍጡራን ናቸው ያጽናናናል የቅዱሳን መኖር ለኛ የሚያጽናና መገኘት የሚያጽናና መኖር ነው ስለዚህ እዚህ ላይ ቅዱሳን መሪዎቻችን ናቸው እመቤታችን ጋር ስለምንደርስ በሂደቱ ምን መሆን እንዳለብን ከምድር እስከ ሰማይ ድረስ ለምን እንደተጠራን እድሜያችን እዚህ ጋር የሚበን እንዳልሆነ መጽናት ከየት እንደሆነ መጽናት እንዴት እንደሆነ የሚያሳዩን ሕያው ፍጥሮች ናቸው እንደኛው ስጋ የለበሱ ነገር ግን ክርስቶስን የለበሱ ቅዱስ ጳውሎስ እንደሚለው ጌታ ኢየሱስ ክርስቶስን ልበሱት በሮሜ 13 መጨረሻ ቁጥር ላይ እንደሚለው እነሱ ያንን ያደረጉ ናቸውና እኛም ለእንደዚህ አይነት ራሳችንን መመርመር ውስጥ እንገባ ይጋብዙናል ስለዚህ የህይወት ዓላማችን ቅድስና መሆኑንም የምናስብባት ዕለት መጽናናት ማለት የሆነ ነገር ሲጎልብን ቁሳዊ ነገር እዛ ላይ እንድንጽናናና እንደዛ ያልን ከአንዱ ወደ አንዱ እንድንሻገር ሳይሆን በቅድስና መጽናት ከወደቅንበት ከጨለማ ከምንለው አናውቅም ከያዘን ነገር አላንቃን ካለን ነገር ውስጥ የምንጸናበትን መንገድ የሚያሳዩን ሆነው እናገኛቸዋለን ቅዱሳን እነሱ ናቸው ስለዚህ ክርስትና እንዳልነው ትልቁ የሰበረው ነገር ትልቁን ገደብ ጥሶ ነው ትልቁን ገደብ አልፎ ነው የሞትን ገደብ እንዳልነው የባዶ መቃብር እምነት ነው ሰው በዘመኑ የሚፈራው የሚያንቀጠቅጠው ሰቅዞ የያዘው እንበል የሞት ፍርሃት ነበር ለዘመናት ያ የታለፈው በክርስቶስ ነው ያ በክርስቶስ የሆነ እውነታ ደግሞ የመቤታችን እንደሆነ በመቤታችን ስጋ መልበስ እንደሆነ እናውቃለን ስለዚህ ቅዱሳንን ስናከብር በተለይም ደግሞ በዛሬው ዕለት ስሟን ጠርተን አጽናኛዋ እመቤታችን ማርያም ቅድስት ድንግል ማርያም ስንል እመቤታችንንም ስናከብር የእግዚአብሔር ክብርን ነው የምናውጀው የእግዚአብሔርን ምስጋና ነው የምንጨምረው ማለት ከኛ ወገን ከኛ አንፃር ለእግዚአብሔር ምስጋና የምናቀርብበትን ህይወት ነው የምናከብረው ስለዚህ የተለያዩ ቅዱሳኖች ይሉታል በተለይ ለመቤታችን ልዩ መንፈሳዊነት የነበራቸው ቅዱሳን ለመቤታችን የምናደርገው ምስጋና ለአምላክ የተደረገ ምስጋና ነው መጨረሻው ይላሉ እመቤታችን ጋር ሄድን ማለት
ሌላ ቦታ የምታደርሰን እናት አይደለችም ግቡ ክርስቶስ ነው ይላሉ ስለዚህ ያንን እውነት ዛሬ እናከብራለን እመቤታችንን ባከበረን ቁጥር ኢየሱስ ክርስቶስን ልጇን እናከብራለን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ ሲወለድ እንዳለው ወይ ነው እንደምንለው ወይ ደግሞ እንደ በጊዜው የነበሩ ሰዎች ይሉት እንደነበረው ይሄ ሲያስደምማቸው ሲያስገርማቸው ይሄ የማርያም ልጅ እናቱ ማርያም አባቱ ሲያጸራቢ ዮሴፍ አልነበረ ምን ይላሉ መልኩ ከናቱ ጋር የሚመሳሰል ስለነበረ የማርያም ፊት ይላሉ ቅዱስ በርናርዶስ እንደዛ ይላል ከዛ በኋላ ባለቅኔዎችም ጽፈዋል ከማንም ፊት በላይ የእመቤታችን ስጋዊ ፊት የክርስቶስን ፊት ያንጸባርቃል ይላሉ ስለዚህ እመቤታችንን ቀና ብለን ስናይ የክርስቶስን ፊት እናያለን ለዚህ ነው አጽናኝነቷ የሆነ ገሌን የምትመስል የሴት ምስል አይደለም እናየው በእመቤታችን ህልውና ውስጥ የኢየሱስን ፊት እናያለን ይሄ የሚያጽናና ፊት ይሄ ቀና የሚያደርግ ፊት ይሄ መቃብር ውስጥ ያልቀረ ፊት በርሷ እናያለን ስለዚህ የተያዝንበት ነገር ካለ እነሆ እድሉ ክርስትናችን ቁልቁል የሚሄድብን ከሆነ እነሆ እድሉ የሚያጽናና የሚያጸና ፊት በእመቤታችን በኩል የምናይበት በዓል ያንን እናስብ ቀና እንድንል እንድንጽናና የሚያግዘን በዓል አጽናኟ ስንል አጎንብሰን አይደለም ተክዘን አይደለም እየተጽናናን ነው ቀና ብለን ነውና እናም እንዳልነው የእመቤታችን ስጋዊ ፊት መልኳ የክርስቶስን ይመስል ነበር በዘመናችን የክርስቶስ ስዕል ስንባል ለይተን የምናውቀው ብዙ አብዛኛው የተወሰደው እንደሚታመነው ሁሉ ጊዜ ግን በጥናት ላይ ያለ የክርስቶስ የመግነዝ ጨርቅ የሚባል አለ በሰሜን ጣሊያን የሚገኝ የሚታይ ቀጣይ ለሆነ ሳይንሳዊ ጥናት ክፍት የሆነ ሳይንስ አዲስ ግኝት አገኘው ለመረር ባለሳት ሁሉ ቤተክርስቲያን ያንን የክርስቶስ መግነዝ ጨርቅ አሳልፋ ተሰጣለች እስከዛሬ ድረስ ሳይንስ ውድቅ ያላደረገው የክርስቶስ ምስል በተአምር የታተመበት ጨርቅ አለ ይጎበኛል በረከትም አለው ትልቅም ነገር ነውና የክርስቶስ ፊት ነውና ያ ጨርቅ ነው የእመቤታችን ገጽታ ግን ሕያው የሆነ የክርስቶስን ፊት የያዘ ነው የታተመበት ነው ይሄ ሲገባን እኛም እንደነግጣለን የኛም ፊት ተራ ፊት አይደለም የኛም ፊት ለሌላ የክርስቶስ ፊት እንዲሆን የተሰጠን እኮ ለሌላ ክርስቶስ እንድናንጸባርቅ ነው ካንደበት እስከ አረማመድ እስከ ማድረግ እስከ ክህሎታችን ሁሉ የክርስቶስ መገኘት እንድንሆን ነው እናም ያ ፊት የኛም ፊት እንደሆነም እንድናስብ ትጋብዘናለች የሚያጽናና የክርስቶስን ፊት የያዘች እናታችን የኛንም ፊት እንድንወደው ራሳችን ውስጥ ያለውን ክብር እንድናይ ትጠራናለች ስለዚህ ይሄኛውን እውነት እናያለን በሊቱርጊያ ላይ ብዙ ጊዜ በሊጣኒያ ላይ እመቤታችንን በተለያየ መጠሪያዎች እንጠራታለን አንዱ የንጋት ኮከብ ነው የንጋት ኮከብ እመቤታችን የንጋት ኮከብ ነሽ እንላታለን ክርስቶስን የምታመጣ ክርስቶስን የምታሳይ ብርሃንን የምትከስት ስለሆነች ይህንን ነገር እንላታለን በዮሐንስ ራእይ ምዕራፍ 22 ላይ ለክርስቶስ የተሰጠ ስም ቢሆንም ቅሉ የንጋት ኮከብ የሚለው ለኛ አይምታታብንም እሷም የንጋት ኮከብ ናት ክርስቶስ በእርሷ በኩል እንደሚመጣ እግዚአብሔር ፈቅዷልና ትውልድ የታፈነ ትውልድ ጸጥ ተብሎ የተተወ ትውልድ እግዚአብሔር የት ነው ብሎ ሲደናበር የነበረ ለዓመታት ትውልድ በእመቤታችን መምጣት የክርስቶስ መምጣት እውን ሆኖለታል የንጋት ኮከብ ሆናለች ስለዚህ አንዱም እውነታ ያ ነው ያ ያጽናናናለኛም ዛሬም እመቤታችን ስንል ከደጇ የምንመለስ አይደለንም ከሷ የምትመልሰን አይደለችም ከያዘችን ክርስቶስን ከያዘ እጅ ጋር ነው የምንገናኘው እሷን ለመያዝ ስንጠራራ የክርስቶስን እጅ ነው የምንይዘው ይሄን ነው እውነቱ ይሄኛው ነገር ነው እኛንም የሚያጽናናን ስለዚህ በዚህ ሐሳብ አሁንም
እርሷን ስናከብር የቤተክርስቲያናችን መንፈሳዊነት እመቤታችንን ሌላ የሚሰጣት መጠሪያ የባህር ላይ ኮከብ የሚል መንፈሳዊነት አለ። መጠሪያ አላት። የባህር ተጓዦች በተለይ አስቸጋሪ በሆነ የባህር ሁኔታ ላይ እንዳሁኑ ዘመኑ ሳይሰለጥን አቅጣጫቸውን የሚያቀኑት እምትመራቸውን ኮከብ እያዩ ነበር ወደባቸው ላይ የሚደርሱት። እናም በወጀብ በችግር መሃል ቀና ብለው ያሉ እንግዲህ ምናልባት ዛሬም እኮ ቀና ማለት የከበደን ሰዎች እንኖር ይሆናል። ከብዙ የኑሮ እውነታ አንፃር፣ ከግል ህይወት አመላለሳችን አንፃር፣ ከግላችን ፈቃድ አንፃር፣ ከግላችን ምርጫ አንፃር በእግዚአብሔር ፊት ቀና እንዳንል ይሆንን ካለን እነሆ የባህር ላይ ኮከብ እመቤታችን፣ እነሆ ቀና ብለን ልናያት የሚገባ እናት። ወደ እርሷ ቀና ስንል ወደ ክርስቶስ ቀና ስለምንል እስቲ ህይወታችንን እናስበው። እውነት በመጽናናት ውስጥ ነን ወይ? እውነት ከእግዚአብሔር የሆነ ሰላም፣ ከእግዚአብሔር የሆነ ደስታ፣ ከእግዚአብሔር የሆነ ተስፋ ልቤ ላይ አለ ወይ? ይኮረኩረኛል ወይ? ነው ወይንስ የችግር መዓት፣ የስጋት መዓት ቀና እንዳልል የሚያደርገን ነገር ካለ እነሆ እመቤታችንን ስናከብር ቀና እንበል። እርሷን እያዩ ትውልድ ቅዱሳኖች ልጇ ጋር ደርሰዋል። ወደብ የህይወት መድረሻ የህይወት ትርጉም የሆነ ልጇ ጋር ደርሰዋልና ስለዚህ እመቤታችን የባህር ላይ ኮከብ ናት። ግራቀኝ አቅጣጫ በጠፋበት ውስጥ ቀና ብለው ለተጓዙ የምታደርስ መሪ ኮከብ ናት። ስለዚህ አጽናኝ ስንላት በሚገርም ሁኔታ ሁሌም እናስታውሰዋለን እንለዋለን። በባህላችን ውስጥ ማርያም የሚለው ስም ደስ የሚል ነው። ብዙ ጊዜ የምንለው ነው ማርያም ሲባል ጭንቅ እንዲያልፍ ምጥ እንዲያልፍ የሚጠራ ስም ነው። አጽናኝ ናት ማርያም። በጨዋታ መሃል በልጆች የማርያም መንገድ ብቸኛ የሚያጽናና መንገድ ነው። መሮጫ ማለፊያ ሲታጣ የማርያም መንገድ ሲጠየቅ ይከፈታል። እናም በዛ ይኬዳል፣ ነፃ ይወጣል። ቢሊየን ትውልድ በእመቤታችን መንገድ ነፃ ወጥቷል፣ ይወጣልም። ዘላለማዊ ስለሆነ የእግዚአብሔር ስራ በክርስቶስ በኩል የሆነ እውነት በእርሷ ስለተከወነ እናም የእመቤታችን ነገር ከባህል ባሻገር ወንጌል የሚለን እውነታ ያ ሆኖ እናገኘዋለን። ከጽንሰቷ ጀምሮ የሚያጽናና ነገር ነው። ጽንሰቷ የሰው ልጅ ምን ያህል ክብር አገኘ የሚል ጽንሰት እኮ ነው። የሰው ልጅ መጸነሳችንን እንድናመሰግን የሚያደርግ ነው። የሷ መጸነስ ያጽናናናል። መጸነሳችን የሚረገምበት ምክንያት የለም። እንደ ክርስቲያን መኖራችን ለትልቅ ትርጉም ነው። መኖራችን ቀና እንድንል ነው። ባንኖር እኮ የክርስቶስ አንሆንም። ከዛ በላይ የሚያጸና የለም፣ ከዛ በላይ የሚያስደስት የለም። ሰው ሆነን ለመኖራችንና ክርስቲያን ሆነን ለመኖራችን እግዚአብሔርን ስናመሰግን ከጽንሰታችን ይጀምራል። ስለዚህ የሷ ጽንሰት ለልዩ ዓላማ እንደሆነ ሁሉ እኛም ወፍ ዘራሾች አይደለንም። ጽንሰቷ ያንን ይለናል። እዚህ ምድር ላይ እድሜ ይቆጥራል፣ ይሄዳል፣ ይነጉዳል። መስከረም ብለን ከመቼው ሰኔ ደረሰ እንላለን። ከመቼው አንድ ብለን 30 20 40 እያልን በየእድሜያችን እናወራ ይሆናል። ማረፊያው ምንድነው? መረሻው ምንድነው? ጽንሰቷ ፍልሰቷን ሲያስከትል እሱን ነው የሚያሳየን። መጨረሻ ክብር ነው፣ የሰማይ ክብር ነው። ከእግዚአብሔር ክብር ውስጥ መገኘት፣ በእግዚአብሔር ክብር ውስጥ መገኘት የኛ እንደሆነ ያሳየናል። ስለዚህ ከጽንሰቷ ጀምሮ የእመቤታችን መገኘት እስከ ፍልሰቷ ድረስ አጽናኝ ነው ለኛ። እኛ ፍጻሜ የሌለን ሰዎች አይደለንም። እኛ ወድቀን የምንቀር ተቀብረን በስብሰን የምንቀር ፍጡራን አይደለንም ልንል የምንችለው ብንባል የእመቤታችንን ፍልሰት ማንሳት እንችላለን። ከልጇ ትንሣኤ በሆነው የእመቤታችን ፍልሰትም የኛ መጽናኛ ነው። ስለዚህ ይህንን ሁሉ ነገር ስናስተውል ደስ ሊለን ይገባል። ዝም ብሎ ከመሰብሰብ ግለት የሚመጣ አይደለም። ዝም ብሎ አብሮ ከመዘመር የሚመጣ ግለት አይደለም። ክርስትና ያ አይደለም።
ክርስትና የመገኘት አምላክ ነው። የማግኘትና የማግኘት እምነት ነው። እናም በዚህ መስዋዕተ ቅዳሴ አግኝተን እንድንሄድ ይሆንልን። ያንን እናስብ። የምናገኘው እመቤታችንን ስናገኝ እንዳልነው ክርስቶስን ነው። የተገኘ ክርስቶስ ለኛ የሚነገር አይመስለኝም። በቅዱስ ሥጋው በክቡር ደሙ የተገኘልን ክርስቶስ መንገድ የሆነች እናት ናት። እያንዳንዱ ቅዳሴ ያንን እውን ስለሚያደርግልን ይህንን እውነት እናስታውሳለን። ይህንን እውነት መጽናኛችን እናደርገዋለን። ስለዚህ በዛሬውም ወንጌል እንደሰማነው እመቤታችን እንደው ተመርጣ ቁጭ ያለች አይደለችም። ተመርጣ የምትሮጥ ናት። ብስራትን በሰማች ጊዜ ሩጣ ወደ አክስቷ ሄደች፣ ወደ ቅድስት ኤልሳቤጥ ሄደች። የምትደርስ እናት ናት። የምታገለግል ትሁት እናት ናት። ምን አገናኘን ከናንተ ጋር የምትለይ በልጇ ነው የወጣችው። በታሪክ ምናልባት ለመጀመሪያ ጊዜ ሊሆን ይችላል እናት በልጇ ስትወጣ ባህሪዋ፣ ማንነቷ፣ ትህትናዋ፣ አገልግሎቷ በልጇ ነው የወጣችውና እናም የሚያስኮፍስ ጸጋ አይደለም የተቀበለችው፣ ያገልግሎት ነው። የባሪያ ብዙ የሀገራችን ጸሎት ላይ ገረድ ይላታል። በቃ ዝቅ ለማድረግ ሲሞክር የእግዚአብሔር አገልጋይነቷ ደግሞ ዝም ብሎ እጅ አጣምሮ አይን ጨፍኖ ሳይሆን በመሮጥ በመጓዝ በቅድስት ኤልሳቤጥ የጀመረችው ለኛም አልጎደለብንም አይጎልብንም። ሕያው ናት። ክርስትና በቃ የሚባል ነገር የለውም። ሞታለች እኮ ሲሉ አንዳንዴ ያስደነግጣል። የምንኖረው ለሞት ከሆነ ክርስትና ለሞት ከሆነ መስቀል ምን ትርጉም ነበረው? ትንሣኤ ምን ትርጉም ነበረው? ለእናቱ ያልሆነ ትንሣኤ ለኛም አይሆንም። ስለዚህ እመቤታችን ዛሬም ሕያው አገልጋይ ናት። ሕያው እናት ናት። ሕያው አጽናኝ ናት። ሕያው ጎብኚ ናት። ይሄ ነው ለኛም ይሄን በዓል ትርጉም የሚያሰጥልን። የእርሷ አገልግሎት ለክርስቶስ ምስክርነት ነው። ጌታ ላደረገላት ነገር ነው ሄደችው። ሄዳ ልትመጻደቅ አልነበረም ኤልሳቤጥ ጋር። ሄዳ በለጥኩሽ ልትል አይደለም። አንቺ ትልቅ ብትሆኝም እኔ ከኋላሽ እንዲሆንክ ለማለት አይደለም። ይልቁስ በኤልሳቤጥ ውስጥ መንፈስ ቅዱስ መሰከረላት። ጮሃ ተናገረች፣ የጌታዬ እናት አለች። እና ይህ ምስክርነት ይህ ጽናት ዛሬም እኛን ይጋብዘናል። የሷ ጽናት የሚገርመው መጽናት በማይቻል ቦታ የቆመች እናት ናት። ነገር ግን ይላል ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ በኢየሱስ መስቀል አጠገብ የእናቱ እህት የቀሎጳ ሚስት ማርያም እንዲሁም መግደላዊት ማርያም ቆመው ነበር ይላል። ምናልባት ከነዚህ ከተጠቀሱ ሴቶች ሁሉ መቆም የሚከብደው ለእመቤታችን ነበር። በልጇ መስቀል ፊት እናት ናትና ሊገርመን የሚገባ መቆም ነው። ሰው በእንደዚህ አይነት ነገር ፊት ሊቆም ሰዋዊ አይደለም፣ ሽልማት አይደለም፣ አክሊል አይደለም እየተሰጠው ያለው ልጇ ስቃይ ነው። ከስቃይ ከሚስማር እስከ ማላገጥ ለሁሉ ነገር የተዳረገ ልጇ ፊት ትቆማለችና እናም ይሄ መቆም ምንድነው? ጠለቅ ብለን ካሰብነው የሚከብድ ነው። ደንዝዛ አይደለም፣ ፈዛ አይደለም። ሰውነት አንዳንዴ በትልቅ ድንጋጤ ፊት እንደሚሆነው እንደዚህ አይነት መደንዘዝ ውስጥ የቆመች እናት አይደለችም። ንቁ ሆና ነው የቆመችው። የሚስጥሩ ትርጉም ውስጥ ገብታ የቆመች እናት ናት። የልጇ ማዳን እያጽናናት የቆመች እናት ናት። በልጇ መስቀል ፊት ብዙ ጊዜ ቀብር ላይ የሚያጋጥም ነገር አለ። እኔ ልቅደም፣ እኔ ልግባ የምንልበት አይነት እውነታ ውስጥ ጸንታ የቆመች እናት ናት። ተውት፣ የዋህነው፣ አትቸንክሩት እንደዛ አልተጻፈልንም። በመስቀሉ ስር ቆማ ነበር። ይሄ ሚስጥር ሊገርመን ይገባል፣ ሊያጸናንም ይገባል። በመከራ ፊት ክርስቶስ የሚከፍለው ዋጋ ገብቷታል። ክርስቶስ በመስቀል ላይ የሚያደርገው ነገር እንደ ሌሎች እይታ የሚታይ ተራ ነገር አይደለም። ተራ ከንፈር የሚያስመጥት ሐዘን አይደለም። ለእርሷ ብታለቅስም እንደ እናት ነው፣ ግን ደግሞ ብትጸናም አዳኟ ስለሆነ ነው። አዳኛነቱ ስለበለጠባት ነው የቆመችው። እናም
አንዳንዴ ህይወት ሲፈትነን ከቤተክርስቲያን መቅረት ልማድ ሊሆንብን ይችላል ፈተና ሊሆንብን ይችላል እምንወደው ምንናፍቀውን ሚስጥራት እምንተውባቸው እድሜዎች ሊኖሩ ይችላሉ ያ መከራ ሸፍኖን ያ መከራ እንዳንቆም አድርጎን እንዳንጸና እንዳንጽናና አድርጎን ግን ከክርስቶስ መስቀል በላይ የሆነ ፈተና የለም ለክርስቶስ መስቀል ያልተገዛ ድካም የለም ለክርስቶስ መስቀል ያልተገዛ ጥላቻ የለም የክርስቶስ ፍቅር ያልገዛው ይቅርታ የለም ከዛ እንዳንጎድል አደራ ትነላለች ይሄም አማላጅነቷን ምንለበት ነገር ነውና ሁሉ ጊዜ የተጽናናን እንድንሆን በልጇ መስቀል ፊት በልጇ መስዋዕት ፊት በሚስጥራት ፊት እንዳንጎድል አማላጅነቷ ይብዛልን ስለዚህ እመቤታችንን ስናከብር እንደው የጅምላ አይሆንም አምናለሁ እናምናለን ግለ ነፍስነን ብንሰባሰብም የሌላው መጽናት እንዲያጽናናን በሌላው መጽናት እኛም መቆምን ወስነን እንድንወጣ ታዛቢዎች እንዳንሆን ከካባዋ እንዳንወጣ ኢየሱስን ከያዘ እጇ እንዳንርቅ ማጽናናትሽ ስንል የበዓል ሳይሆን የነፍስ እንዲሆንልን ከልብ እንመኝ ይሄንን ምኞት በልባችን አሳድራ በልጇ ፊት ጽኑ ክርስቲያኖች እንድንሆን አማላጅነቷ አብነቷ ይብዛልን